አብሮነት 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 የህልም ባሌን ባገኘሁት ክፍል 9። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዝት ተረፍርፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንግዲህ የህልም ባሌ የተሰኘውን ታሪክ ክፍል 9 ይዤ ቀርቤያለሁ። የኢክሩ ባል አንዋርም ከጓደኞቹ ጋር በመሆን ኑ እንማማር፣ ዲነል ኢስላምን እንወቅ የሚል ግሩፕ ከፍተው የዳዕዋ ጥሪ ያደርጋሉ። ህዝቡን ከጥሜት ለመታደግ የአቅማቸውን ይታገላሉ። መስጂዶች በጠቅላላ በአህባሽ ህገወጥ መጅሊስ ቁጥጥር ስር ሆነዋል። የደሴ ወጣት ቂራአት ትቶ ከመስጂድ ርቆ ይገኛል። በየመስጂዱ ግድግዳ ላይ አላህ ያለ ቦታ ያለ አቅጣጫ ያለ ነው የሚል ጽሑፍ በተደጋጋሚ ይለጥፋሉ። ጽሑፎቹን ተለጥፈው ማየት ያላስቻላቸው መስጊድም ሲገቡ በአህባሾች ይሄ እኮ ወሃብይ ነው እናሳስረው ሲሉ አንድ ሰው ጀማዓ አልፎት ሁለተኛ ጀማዓ ከሰገደ ሲያሳስቡ ሁለተኛ ጀማዓ መስጊድ አይቻልም፣ ሁለተኛ ጀማዓ መስጊድ አይቻልም፣ እናንተ ወሃብያ ናችሁ መስጊድ አትምጡ እያሉ ሲረብሹ ሲያስገርፉ ህብረተሰብ ከመስጂድ ርቆ ባሻው መዋል ጀምረዋል። መስጂዶች ቁርአን ይቀራባቸው የነበሩ አሁን የጫት መቃሚያ ሆነዋል። አህባሾች በማን አለብኝነት የሚጠሉትን ያስገርፋሉ፣ ያሳስራሉ። ጊዜ ለነሱ ሆኗል። በመንግስት የድጋፍ ምርኩዝ ላይ ተንተርሰው ያሻቸውን ይሰራሉ። እውቀት አንሶት ሲንገዳገድ ያገኘን ስበው ያስገባሉ። ህብረተሰቡ እንዲህ የእምነት አቋሙ መንምኖ ሲረሸረሽ ማየት ያላስቻለው እነ አንዋር በተለያዩ ሶሻል ሚዲያ ላይ የዳዕዋ ጥሪያቸውን አጧጡፈው በቻሉት አቅም እውነታን በመናገር ህዝቡን ከጥሜት ጎዳና ይታገላሉ። እኔም የግሩፕ አባል በመሆን ትምህርታቸውን እከታተላለሁ። አንዋር፣ ኡስማን፣ ከማል፣ አቡበከር እና ሙስጠፋ በየተራ እየተፈራረቁ ያስተምራሉ። ከጓደኞቼ ጋር ብራራቅም እርቀታችንን እስክንረሳ ድረስ አራታችን ብቻ በከፈትነው ግሩፕ ላይ ስለ ውሎ ገጠመኞቻችን እናወራለን። ሀዩም አሰሪዋ አክረም ጋር ሊጋቡ እንደሆነ ነገረችን። አልሐምዱሊላህ አሁን ሀዩም የህይወት አጋሯን አገኘች። በጣም ደስ ብሎናል። ግን በደስታዋ ቀን መገኘት ባለመቻላችን ከፍቶናል። ኢክሩም አርግዛለች። የልጅ እናት ለመሆን ጉዞ ጀምራለች። ለአላህ ምን ይሳነዋል? የጓደኞችን ደስታ ያብዛልኝ። ኢክሩንም የሀዩንም መልካምን ዜና ሰምተን ተሰነባበትን፣ ተለያየን። ግን እኔ እንቅልፍ እስኪመጣ መቆየት ፈለኩ እና ግሩፕ ላይ የተለቀቁ ነገሮችን እያየሁ በመሃል ሴቶች ወደኛ ግሩፕ ገብተው እንዲማሩ ሊንኩን ግሩፕ ላይ ለቀኩ። ብዙም ሳይቆይ አሰላሙ አለይኩም የሚል መልእክት ደረሰኝ። ማንነቱን ለማወቅ አልተቸገርኩም። ኡስማን ነበር። ወአለይኩም ሰላም፣ የኢክራም ጓደኛ ኢማን ነሽ አይደል አለኝ። አዎ አልተሳሳክም፣ ኢማን ነኝ አልኩት። ከዚህ በኋላ ከኡስማን ጋር ብዙ አወራኝ። 40 ምንጭ መሆንሽን ኢክራም ነግራኛለች። በርቺ፣ አይዞሽ፣ ትምህርትሽ ላይ ብቻ ትኩረት አድርጊ አለኝ። በማይጠቅም ነገር ላይ ጊዜሽን እንዳታባክኝ፣ ሁሉም ነገር
በጊዜው ይደርሳል። አሁን ግን መማር ነው ያለብሽ። ደግሞ ከተማሪዎች ሙስሊም ጀምዓ ጋር ተቀላቀይ፣ ግን አደራ እዛው ከአንዱ ጋር ኒካህ እንዳታስሪ አለኝ። ንግግሩ ፈገግ አስባለኝ። እሺ አመሰግናለሁ፣ ያልከኝን ሁሉ አደርጋለሁ ኢንሻአላህ አልኩት። ነገ ጠዋት ክላስ አለኝ፣ ልተኛ ነው፣ ሰላም እደር ብዬ ተሰናብቸው ወጣሁ። ከዚህ በኋላ ሁሌ ማታ ማታ ከኡስማን ጋር ማውራት ጀመርን፣ ተቀራረብን። ሁሌም ይመክረኛል፣ ስለ ግቢ ህይወት ጠንቅቆ ያውቃል። ያታልላታል ብሎ ያሰበውን ነገር ቀድሞ ያስጠነቅቀኛል። ሁኔታው አስገረመኝ። ኡስማን ከኤሌክትሮኒክስ መሸጫ ሱቅ አለው። የኡስማን ቤተሰቦች በጠቅላላ ነጋዴ ናቸው። ሁለት ታላላቅ ወንድሞች አዲስ አበባ ላይ ሱቅ አላቸው። ከልጅነቱ ጀምሮ የንግድ ሂደት እንቅስቃሴን እያየ ነው ያደገው። በዚህ ሂደት ውስጥ የሚያድጉ ልጆች ከትምህርት ይልቅ ለንግድ ቶሎ እጅ ይሰጣሉ። ለዚህ ደግሞ ወንድሜ ሷሊህ ማሳያ ምሳሌ ነው። ከልጅነቱ ጀምሮ አባቴን በስራ ያግዘው ስለነበረ እያደገ ሲመጣ ከትምህርት ይልቅ ንግድን መረጠ። ገና የ10ኛ ክፍል ተማሪ እያለ የራሴን ንግድ ስራ እጀምራለሁ ብሎ ነበር። አባቴ አይሆንም ብሎ በአባቴ አስገዳጅነት እስከ 12 ተምሮ ዩኒቨርሲቲ አልሄድም፣ የመማረው ገንዘብ ለማግኘት ነው። ስለዚህ በንግድም ገንዘብ ማግኘት እችላለሁ፣ አልማርም ብሎ አምርሮ ሲናገር ከአባቴ ፍቃድ አግኝቶ የራሱን ስራ ጀመረ። እኔም ኡስማንን በሷሊህ እይታ አይቸው ስለነበረ ስለ ግቢ ህይወት ያለው እውቀት አስገርሞኝ ጠየቅኩት። ግን አንተ እንዴት ይሄን ሁሉ ነገር ልታውቅ ቻልክ? በምትሰማው ወሬ ነው ብዬ ጠየቅኩት። አይ ከጎንደር ዩኒቨርሲቲ በማኔጅመንት ተመርቄያለሁ። ያው ንግድ ብሶብኝ ጠቅልዬ ገባሁ እንጂ አሁን ግን ማስተርስ ፕሮግራም በቢዝነስ አድሚኒስትሬሽን ዘንድሮ ጀምሬያለሁ። አብረን እንመረቃለን። አንቺ በዲግሪ እኔ በማስተርስ አለኝ። ማሻአላህ በጣም ጎበዝ ነህ። ሰው እኮ አብዛኛው ለራስ እድገት ነው የሚማር። የራስ ስራ ኑሮህም ትማራለህ። የምትደነቅ ነህ። ማሻአላህ አላህ ይጨምርልህ አልኩት። አሚን ኢንሻአላህ አንቺም ትማሪያለሽ ብሎ ሳቀ። እስኪ መጀመሪያ ይሄ ይለቅ፣ አሁን ግን እንቅልፌ መጥቷል፣ ፍቃድልኝና እንተኛ። እሺ ሰላም እደርልኝ ኢማኔ ብሎኝ ወጣ። ኢማኔ ብሎ ሲጠራኝ የማላቀው እንግዳ የሆነ ስሜት ተሰማኝ። አባቴ ብቻ ነበር ኢማኔ ብሎ የሚጠራኝ። ዛሬ ድጋሚ ከኡስማን ሰማሁ። ኢማኔ ኔ የምትለዋ ሆሄ የእኔ የሚል ትርጉም አለው በውስጡ እና እኔ ኡስማን ነኝ። በእርግጥ ኡስማን ህልሜ ሆኖ አግኝቼዋለሁ። በእድሜ፣ በቁመት፣ በትምህርት ደረጃ ይበልጠኛል። የተዘበራረቀ ስሜት ውስጤ ብዙ ውስጤ የማይመልሰው ጥያቄዎችን ያስተናግድ ያዘ። ውድና የተከበራችሁ ወደ ቻናሌ ቤተሰቦች ለዛሬ ይዤ የቀረቡት ክፍል 9 ይህን ይመስላል። በቀጣይ ክፍል 10 ይዤ ቀርብ ያለው። እስከዛው ድረስ ሁላችሁም በያላችሁበት የአላህ ሰላምና እዝነት አይለያችሁ እያልኩኝ እስከዛው ድረስ መልካም ጊዜ እያልኩኝ ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እስከዛው ድረስ ሁላችሁም በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ እያልኩኝ በዛው ሰነባበታለሁ። መልካም ጊዜ ለሁላችሁ።